ገብቶኛል ናታን፣ ችግር የለውም። እኔ የምለው እስኪ ንገረኝ፣ ያጠፋው ስህተት ካለ ምን እንደሰራው ምንም እየገባኝ አይደለም። ያው እናቴ ቆይ ዳጤ ሰላም ልጅ መሆኗን እያወቅሽ ዝም ማለት አለብሽ ነው የምትለኝ? አባዬ ካልተናገረ አዎ ዝም ነው ማለት ያለብሽ፣ ምክንያቱም ሰላም እየኖር። መቼም አላደርገውም። እሺ ምን ደግሞ ክፉ ነው። አሁን ለምሳሌ እኔ ለአንቺ መጥፎ ነኝ፣ ለማየ ግን በጣም ጥሩ ነኝ። ኤቢዬ ግን ሰሞኑን ደህና ነሽ? ይቅርታ አልጠይቀው ነበር። እየቀለድሽ ነው? እሱ እኮ ነው እዚህ ሁሉ ጣጣ ውስጥ የከተተን። ላን ያለው ልጅ የምትፈልጊው ነገር ካለ እኔን ጠይቀኝ። እሺ አመሰግናለሁ። ችግር የለውም። በቁንጅና ከሆነ እኮ የሰላም ልጅም ቆንጆ ነው ብለሽ። ውይ ደሬ ኢየሱስ ይለያል። አታንሰው እንዴት እንደሚያምር እኮ። ሰላምዬ ለሰው እንኳን አታሳየውም፣ እንቅ አድርጋ ይዛው ነው የምትውለው። ውይ ታድላ። እንደው ምን አለበት አምላኬ ጸሎቴን በሰማኝና እንደሱ አይነት ወንድ ቆንጆ ልጅ በሰጠኝ። ናታን ዛሬ በጣም ከባድ እንግዲህ ዳጣ አፋጣ ይዘዋለች ቤተሰቦቻችን። ምክንያቱም ደግሞ ናታን እንግዲህ ዳጣ እንደሚታወቀው የህይወቷን ትልቅ ሚስጥር ያለችውን ያቶ ደረጀንና የሷን ግንኙነት እንዲሁም የጋሽ ደረጀ ልጅ እንደሆነች ከዛም አልፎ እንግዲህ ስለ ቤተሰቦቿ ስለ አንድ ነገር ጭራሽ ማውራት የማትፈልገውን በህይወቷ ፈጽሞ ማውራት የማትፈልገውን ነገር ዛሬ እንግዲህ ነግረዋለች ማለት ነው። በቅርብ ባለፈው እንደሚታወቀው ምክንያቱም የኔ ሰው ስላለችው የራሴ ብላ እንግዲህ ወደ የራሷ የፍቅሯ የህይወቷ አጋር ብላ ስለያዘችው እንግዲህ ቃል ግባልኝ ላትከዳኝ ብላ እንግዲህ ተደጋጋሚ እንትን ያለችው ነበረ። በመጨረሻም እንግዲህ በሚገርም ሁኔታ ሀሳቧን ተቀብሎ ሁሉንም ነገር እንግዲህ እየሄዱ ነው የሚገኙት። እንግዲህ በዚህ መካከል ላይ ዛሬ ናታንና አብጌል አንዳንድ ነገሮች እያወሩ ነበረ። አብጌል ደረጀ እንደሚታወቀው እንግዲህ ቤተሰቡን እያመሰችው ነበር። አሁንም እንግዲህ ተሻሽላለች ይሻላታል ተብሎ ተገምቶ ነበረ። ግን እሷ አሁንም ቢሆን ይሄን ያክል የሚባል አይደለም፣ ወይም ደግሞ ያመጣችው ውጤት ይሄን ያክል የሚባል የሚያመረቅን አይደለም እየታየባት ያለው ማለት ነው። ምክንያቱም እንግዲህ ጋሽ ደረጀ የሄደበትን ርቀት አይታችኋል። ለማስተማር እሷን ለማስተካከል ብዙ ነገሮችን ለማድረግ የሚችለውን ያክል አድርጓል። በቃ ከሚችለው በላይ አድርጓል ማለት ብንል ማካበድ አይሆንም። ምክንያቱም ራሷ እንድትለውጥ ወደ ራሷ እንድታስብ ህይወቷ እንድትመራ ይሄ በቃ የህይወት ጉዳይ እንደሆነ ራሷን እንዴት እንትን ማድረግ እንዳለባት በቃ ህይወት የሚለውን ነገር ጠንቅቃ እንድታቅ ብዙ ነገሮችን እንድታደርግ ማስተዋሉ እንዲኖራት ወደ ራሷ እንድትመለከት ሰዎችን ለምን እያለ የሚለውን ጥያቄ ሁሌ ወደ ሰዎች ጣት መጠቆሟን ትታ ወደ ራሷ ተመልሳ ወደ ራሷ እንድትመለከት አስተሳሰቧ እንድትለውጥ በቃ የነገ አላማዋን ስኬት ላይ እንድትሆን አንድ ነገር ውሳኔ ላይ ከመድረሷ በፊት ሁለት ሶስት ጊዜ ማመዛዘን እንዳለባት ነበረ እንግዲህ እንትን ሲል የነበረው ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ዛሬ ተሽሏታን ተብሎ ታስቦ ነበረ። ግን አቶ ደረጀ እንግዲህ እንደዛ ብሎ ነበር ያሰበ የነበረው። ግን አሁን ስትታይ በቃ እዛው ናት፣ ድጋሚ እዛው ናት፣ አሁንም እዛው ናት። ምክንያቱም ባለፈው እንዳያችሁትኝ በሚገርም ሁኔታ እንግዲህ በቃ ተሻሽላለች ተለውጣለች ተብሎ አሁን ብቻዋን ጊዜ ማሳለፍ ትፈልጋለች ዘግታ። ድጋሚ ግን አባቷን ምንድነው ያጠፋሁት? ለነገሩ የኔ ጥፋት ምን ላይ ነው? በቃ እያንዳንዷን ጥፋቴ ልነግርህ ትፈልጋለህ ወይ በማለት ጠይቀዋለና አቶ ደረጀ ሁሉም ነገር ጥፋትሽ ነው። ምክንያቱም የመጀመሪያው ዳጣን መቆሚያ መቀመጫም ታሳጫት ለምንድን ነው? ከዛስ ደግሞ ለምንድን ነው እንደዚህ የሚሆነው? ምክንያቱም እንደዚህ ስታደርግ እኮ በቃ ይሄ ልክ አይደለም፣ ማድረግ ያለብሽ ነገር በዚህ አይደለም። ሲቀጥል ሰላምን ታልተናገርሽ የልጅሽን አባት ብለሽ ለምን ይሄን ያክል ነገር መያዝ ፈለግሽ? ከዛም አልፎ ደግሞ በቃ ናታንን ካላገባኸኝ እያልሽ ለምን ታስገድጂዋለሽ? ምናምን ብሎ ነበር እንግዲህ አቶ ደረጀ ጠየቃትና እንዴ አባዬ እሺ የሰላምንም እሺ አይመለከትሽም በለኝ። ኦኬ እሺ ልበልህ። የዳጣን ግን ለምን አባዬ በቃ ዳጣ ማናት? በቃ የዳጣ አባቷም ሲሳይ አይደለም። የዳጣ በቃ ሁሉ ነገር እንደዛ አይደለም። ስለዚህ ለምንድን ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምታደርገው? በቃ ይሄ በፍጹም መሆን የሌለበት ነገር ነው በማለት ነበር እንግዲህ የመለሰችለትና ደረጀም እንግዲህ ታይ ይሄ በፍጹም አይሆንም። ምክንያቱም ይሄ አይሆንም እስካልኩሽ ድረስ አይሆንም ነው። ያንዲት ወፍ ጎጆ ለመስራት
ብዙ ጊዜ ብዙ ዘመን ብዙ ጊዜ እድሜ ፈጅቶባት ሊሆን ይችላል። ያንን ጎጆዋን ለመስራት በጣም ብዙ ታይም ትፈጃለች። በጣም ብዙ ጊዜዋን አቃጥላለች። በጣም ረጅም ሰዓት እዛ ጋር ገላለች። ብዙ ነገሮችን ለማስተካከል ወጣ ወረድ ብላ አስተካክላለች። ያንን ያስተካከለችውን ቤት ግን አንቺ መተሽ በሆነ ሰዓት በሆነ ደቂቃ ውስጥ ለማፍረስ በጣም ቀላልሽ ነው። በቃ ግን እኮ ቤቱ ምንም አድርጎሽ አይደለም። እሱን ስላፈረሽ አንቺ የምታገኘው ጥቅም ኖሮሽ አይደለም። ግን ማፍረስ ከፈለሽ ታፈርሽዋለሽ። ግን ያንን ስታፈርሺ ወይም ደግሞ ያንን ቤት በመታፈርሽበት ሰዓት ላይ የሚወስድብሽ ሰዓቶች ትንሽ ናቸው። ግን እሷ ደግሞ ቤቱን ባታፈርሽው ምንም ጊዜ አይወስድብሽም። እሷ ለመስራት ግን በጣም ረጅም ጊዜ ፈጅቶባታል። አንቺ ደግሞ ያንን ብታፈርሽው ይሄን ያክል የሚፈጅልብሽ ጊዜ የለም። ከሁሉም የበለጠው ግን ባታፈርሽባት ለምን እሷ ስለምትጠቀምበት። ስለዚህ አንቺ ማለት ይሄ ነው በቃ ይሄንን ቤተሰብ ለማፍረስ ልክ አንቺም እንደዛ ነው። ዝም ብትይም ጥሩ ነው። ለማፍረስም ነገሩ ብታቀጣጣው በቃ መጥፎ ነው። መጥፎ የሆነውን ነገርም ቀላል ሆኖ አግንተሽው መልካም የሆነውን ነገር ቀላል ሆኖ አግንተሽው የትኛውን ነው የምታደርጊው? ቀላል የሆነውን መልካም የሆነውን ነገር ነው አይደል እንዴ የምትመርጪው? ስለዚህ አንቺ ማለት እንደዛ ነው። ስለዚህ ባክሽ በማለት ነበር ያስረዳት። ግን እሷ እንዲህ አባዬ ምንም አይገባኝም በቃ እንደዛ አይነት ነገር ነው ያበር ያለችውና እንግዲህ ናታንም ተመሳሳይ እሱን ጥያቄ ነበር ጠይቀችው። እንግዲህ በዛ ጥያቄ ናታን ደግሞ እንግዲህ እስኪ አንድ ነገር እኔም ሁላችንም የምናውቀውን አንድ ነገር ጠይቀሽ እሱ ምንድነው እንግዲህ በባለፈው ሄደሽ ለማየ ዳጣ ሰላም ልጅ እንደሆነች ነግረሻታል አይደል እንዴ? ስለታው እሱንማ ነግራታለሁ። ምክንያቱም እሱማ የወረቀቱን ነው አለች ማለት ነው። እኮ የወረቀቱን ነው ግን ያን ነገር እውነት ሆኖ ቢሆን እና እማዬ አባዬን ምን ሊያረጋት እንደሚችል አስበሽዋል ሲላት አይ ውጤቱ እኮ ትክክል አይደለም ስትል እንግዲህ ሁሉ ነገር ዳጣ እየሰማች ነበር። አስባችሁታል? ከዛ በቃ እና እንደዛ ከሆነ ታዲያ እንደዛ ከሆነ ለምን እንደዚህ ይሆናል ማለት እንደዛ ከሆነ በጭራሽ አንቺ እንደዚህ ማድረግ የለብሽም። ምክንያቱም ሰላም እየኖርን ስለሆነ ግን ቢሆን እውነት ሆኖ እንኳን ቢሆን እንደዚህ ማድረግ የለብሽም። ምክንያቱም ቤተሰብ ማፍረስ ነው። ሲቀጥል ደግሞ አባዬ ይሄን ነገር መሆን የለበትም ብሎ እስከተወው ድረስ ለምን አንቺ እንደዚህ ታደርጊያለሽ ነበር ያላትና አይ በፍጹም አልችልም ዳጣ የሰላም ልጅ መሆኗን እያወቅኩኝ እኔ በፍጹም ልተው አልችልም ስትል እንግዲህ ዳጣ ሰማች ማለት ነው። ዳጣም እንግዲህ ሳትለብሳ ሳትጎርሳ ነው ወደ እነሱ የመጣችው። እዚህ ጋር በጣም ከባድ ነው የሚሆነው። ምክንያቱም በተለይ ደግሞ ከአቢጌል ባለፈ ናታን ላይ ትኩረቷ እንግዲህ ናታንን በባለፈው ንገረኝ በቃ የተፈጠረው ነገር ምንድነው ናታን በቃ ተው ንገረኝ እያለችው ነበርና ናታን ግን ምንም እንዳልተፈጠረ ምንም ነገር እንደሌለ ምንም የለም ምናም ብሎ እንግዲህ ለማሳመን ብዙ ነገሮችን አድርጓልና ስለዚህ ያ ነገር ስለሆነ አሁን ላይ እንግዲህ ይሄንን ነው በቃ ናታንን በቃ ለምን እንዴት እኔ ብዙ ነገር ምስጥሪና አሳልፌ ሰጥቼው አንተ ለምን ዲብቆንክ? በርግጥ ናታን አለመናገር ፈልጉ ሳይሆን እንግዲህ ይሄን ነገር ብትሰማ ደረጀ መስማት የለባትም ብሎ እስከሸጋት ድረስ ግዴታ መታገስ ስላለባቸው ነው። የዛሬው ቪዲዮ ይመስላል። በቀጣይ እንገናኝ። ሰላም ቆዩ። ባይ ባይ።